አጀቦች ዛሬ የምንወያየው አጀንዳችን ወይም መዋያ ፕሮግራማችን ስለ ውርስ ጉዳይ ነው። እስቲ አንቺ ምትየው ነገር ካለ በሱን ጀምርና ከዛ ተንደርድረን ጥያቄዎችን እንጠይቅሻለን። እሺ መጀመሪያ ውርስ ሲባል ሁለት አይነት ውርሶች አሉ። ይሄ ማለት አንደኛ ህጉ የሚለውና የሚፈቅደው አንድ ሰው ለምሳሌ ከመሞቱ በፊት በ120 እድሜያችን ከመሞታችን በፊት ማነው የሚወርሰኝ ብለን ያላስቀረን ወረቀት ካለን ያላስቀረን ውርስ ወረቀት ካሌለ ፍላጎታችን የሚገልጸው ከሌለ በህጉ መሰረት ነው የምንሄድና አንድ ያለ ጽፈህ ያስቀረኸው ውርስ ሁለተኛ ደግሞ ካላስቀረህ ህጉ የሚለው ውርስ አለ። ባልሳሳት በአማርኛ ቋንቋ ኑዛዜና ውርስ ይመስላል የሚባለው ባልሳሳት ሳይሆን አይቀርም። አዎ ማለት ያንተ አማርኛ ከኔ የተሻለ ስለሆነ ካንተ ጋር ልከራከር። ወላጆች ለሰው ለከሌ በህይወቱ ያለ ገና ምንም አምሮ ሁሉ ሳይስት በጽሁፍ ጽፎ የሚያስቀምጠው ኑዛዜ ይባላል። ግን ሌላው ግና አውቶማቲካሊ በአንድ ሰው ቤተሰብ ዛፍም ስላለው ልጅም ስላለው ቤተሰብ ስላለው የተፈጥሮ ወራሾች ደግሞ ጻብ ይሩሻ ወበጻብ እንደዛ ይባላል መሰለኝ በዕብራይስጥ። ስለዚህ ካንቺ ቀጥይ። እሺ እና ኑዛዜ ነው ያልከው በአማርኛ የጻባ ማለት ነው? ኑዛዜ ነው የሚባለው። አዎ ኑዛዜ። ኦኬ አንደኛ ኑዛዜ አለ። ማናቸው ወራሶቼ እኔን የሚወርሱኝ ንብረቴ ምንድነው ምን ያክል ነውና ለወደ ማን ነው የሚሄደው የሚለውን ያንን በጽፈት አስቀረዋለህ። በብዙ አራት አይነት መንገዶች አሉ ይሄን የምታስቀርበት እና ይሄ በሌለ ጊዜ እግዚአብሔር ውሻ የሚባላል አሁን እንዳልከው ህጉ የሚያቀደው ማለት ነው። ይሄ ነው ሁለተኛ ሁለት የሚባላሉ እንግዲህ ከዚህ በተረፈ ጥያቄ ካለ ደስ ይለኛል። አሁን በተለይ የአማርኛ ቋንቋ ተናጋሪዎች እኛ ኢትዮጵያውያኖች በርግጥ ሁሉ ነገር ለነሱ አዲስ ባይሆንም አንዳንድ ነገሮች ትንሽ ኮምፕሊኬትድ የሚሆኑ ነገሮች ማስሎ ያለ መስሎ ይታያል ከእስራኤል ሀገር ህግ የተነሳና አሁን አንቺ እስካሁን ድረስ ያየሻቸው ምሳሌዎች አድርገሽ የሰዎችን ስም ሳትጠቅሽ ብትነግሪን እና ሰዎች አሁን ዋናው ፕሮግራማችን ዛሬ አንቺ ጋር የምንወያየው ተመልካቾቻችን ከዚህ ትምህርት እንዲወስዱና ኑዛዜ በነገራችን ላይ ከኑዛዜና ከውርስ የተፈጥሮ ውርስ ኑዛዜ ነው የሚበልጠው የሚቀድመው በህጉ መሰረት እስራኤል ሀገር ህግ መሰረት እንደዛ መሰለኝ። ይሄን ብታስረጅልኝ ደስ ይለኛል። መጀመር ከመልሶቹ ሳንገባ በኑዛዜ ለምን ጥቅም እንዳለውና ማን ማድረግ ይችላል የሚለውን በጠቅስ ደስ ይለኛል። ይሄ ማለት በተለይ ባበሻ በኩል ኑዛዜ የምናስቀረው ማስቀረት እንዳለብን አናውቅም። ብዙዎችን አናስቀርም። ግን ማንኛውም ሰው ንብረት ያለው 18 ዓመት የሞላው ሰውና በጤነኛ ያለው ጤና አይምሮ ያልተጎዳ ሰው ከሆነ ኑዛዜ ማስቀረት ይችላል። ይሄ ለምንድነው? ይሄ ኑዛዜ የተፈጠረው አንደኛ ፍላጎትህን የሚጠቅስና የሚገልጽ ወረቀት ስለሆነ ማለት ነው። ሁለተኛ ደግሞ ዋናው አስተሳሳቢም ደግሞ ከዚህ የቀጠለ ወራሾቹ በሚቀጥለው ጊዜ ልጆችም ሆነ እህት ወንድምም ሆነ ሚስትም ሆነች ባልም ሆነ ጠብ እንዳይመጣና ክርካሬ እና ጠብ በዛ የተነሳ እንዳይመጣ ማለት ነው። ኑዛዙን ካላስቀረ በህጉ እግዚአብሔር ውሻ ስላለ እግዚአብሔር ውሻ ደግሞ ለሁሉም አንድ አርጎ ስለሚያያቸው ያስቀሪውን ሐሳብና ፍላጎትና የሚጠቅሰውን የሱን ፍላጎት ምንም ስለማይገልጽ ብዙ ጠብ ይመጣል። ይሄ ማለት ኑዛዜ በሌለ ጊዜ የህጉ ስለሚቀድም ባለጊዜ ግን ኑዛዜው ይቀድማል እና በዛ ላይ ሐሳብህን ፍላጎትህን ዘርዝራ ስለምትናገር ትክክል አድርገህ ካሰራኸው በጠበቃ ማለት ነው ካሰራኸው ጽሁፉና በህግ መሰረት ከተሰራ ያኔ ይሰራና ጠብና ክርካሬ ይገለግላል ማለት ነው ለሚቀጥለው ጊዜ። አሁን ለምን ጠቃሚው
ልዩነቱ ማለት ለምሳሌ ጻብ ቂዩም ይሩሻም ጻባም ይባላል ማለት አንድ ሰው ኑዛዜ ጥሎ ከሆነ ኑዛዜው በኦሬክሊን አማካኝነት አድርጎ መጨረሻ ላይ ወደ ፍርድ ቤት መጽደቅ አለበት ማለትም ፍርድ ቤት ማጽደቅ አለበትና ላይጸድቅ የሚችልበት ምክንያት ሊኖር ይችላል ብዙ አሉ ጥሩ ጥያቄ ነው ብዙውን ጊዜ ፍርድ ቤት በዚህ በኑዛዜ አይነትና በጻብ ይሩሻ ብዙ የሚገጥመን ምንድነው ይሄ ኑዛዜ አንድ ሰው ለምሳሌ አንድ ሰው ኑዛዜ አስቀርቶ ያ ሰው ወደ እግዚአብሔር ሲሄድ ነፍሱን ሲሰጥ አይ ያልተቀበሉ ሰዎች ማለት ነው ንብረት ያልተቀበሉ ሰዎች አይ ይሄ ኑዛዜ ትክክል አይደለም ለምን አንድ ምክንያት ሰውየው ጤና አጥቶ ነበር ሃይምሮው ጥሩ አርጎ አይሰራም ነበር እና ያደረገው የልቡና የውነቱ አይደለም ሊል ይችላል ሁለተኛ ደግሞ አስገድደውት ሊሆን ይችላል አስገድደውት ይሄ አሁን ለምሳሌ አንድ ቤት ምሽፋት የቀረበ ጉዳይ ነበር አሰሪታው መታፈል ማለት ነው አሰሪታው ማለት ነው አሰሪታውን እንዲጽፍለት አድርጎ ያለ ፍላጎቱ አሰርቶበት ራሱ ወራሽ እንደሆነ አደረገ ለራሱ ሁለተኛ ደግሞ አንዳንድ ልጆች አሉ ወይንም እናትን ወይም አባትን ቀረብ ብለው ከሌላ አስወጥተህ ለኔ ብቻ አውርሰኝ ብለው አሳምነው ለሱ ብቻ እንዲወርስ እሱ ብቻ ወራሽ እንዲሆን ያደረጉ ሁሉ አሉ ለምሳሌ ያነ ቤት ምሽፋት ሲደርስ ፍርድ ቤት ሲደርስ ምንድነው ፈራጁ ሾፌቱ ምንድነው የሚያው ይሄ ነገር ከልቡ ነው ወይ የነበረ ይሄ ነገር ለማድረግ ችሎታና የመረዳት ችሎታና ፍላጎቱ እውነቱ ፍላጎቱ ነው ወይ ብሎ በተወሰኑ ፈተናዎች ይልበት ይችላል ባልሳሳት ደግሞ ያ ሰውዬ በሚያውቀው ቋንቋና በሚረዳው ቋንቋ ማለት ለምሳሌ አማርኛ ተናጋሪ ብቻ ሰው ከሆነ በዕብራይስጥ ከሆነ የሚጻፈው ጽሁፍ በዕብራይስጥ ከሆነ አማርኛ የሚያውቅ ሰው መጥቶ ለሰዎች ማስተርጎም አለበት የተረጎመ መሆኑ ደግሞ ከዛ ላይ ማን አስተርጓሚ እንደነበረው መጻፍ አለበት መሰለኝ ባልሳሳት ትክክል ነው ሲጀመር ከሆነ የሚሻለው አማርኛ የሚያውቅ አበሻ ከሆነ አማርኛ ብቻ ሆነ ቋንቋ የምታወራው ሲጀመር አማርኛ የሚያወራ ጠበቃ ወሰድና እሱ እንዲያደርግልህ የሱን አገልግሎት ተጠቀም ካልተቻለ ደግሞ አስተርጓሚ ከጥግህ እንዲኖር ታማኝ የምትለው ይሄ ደግሞ ሲሆን ወራሾቹ መሆን የለባቸውም ቤተሰቦቹ እና ዘመዶቹ መሆን የለባቸውም ለምን ሁሉ ነገር ሊያሳስቱና ሊቀያየሩት ስለሚችሉ ለነሱ ወደነሱ ሊገፋ ሊያደርጉ ስለሚችሉ 100% ፍላጎትህና በትክክል በጽኑ ቦና ያደረከው ነው ብለን ማመን ስለሚከብደን አስተርጓሚውም ሆነ ጠበቃውም ሆነ ዘመድ መሆን የለበትም ሲጀመር ኤድ ደግሞ የሚባል አለ አይቶ ኬን እሱም ራሱ ዘመድና ወራሽ መሆን የለበትም ኦኬ ሁሉ አጠናቃቃት ካወቃቸው ትክክል ነው ብሎ ይገኛል ኦኬ አሁን ወደ ጻብ ይሩሻ ስንሄድ ማለትም የተፈጥሮ ወይም የመንግስቱ ህግ ጻብ ይሩሻ የሚቀበሉት ሰዎች አንድ ሰው ለምሳሌ ሁለት ሚስት ከነበረው ከመጀመሪያ ሚስቱ ልጆች ካሉት አሁን ካለችው ሚስቶቹ ልጅ ካለው እና እንዴት ነው የሚከፋፈሉት እኩል ነው የሚከፋፈሉት ያባትየውን እንዴት ነው የሚሆነው በዚህ ላይስ ልጅ ነው ጥሩ ጥያቄ ልጅ ስለሆነ ከዛችም ወለድ ከ3 ከ5 ብትወልድ ልጆች ናቸው ያንተን ንብረት የሚወስነው ልጆች ማናቸው የሚለውን ያንተን ክፋይ ያንተን ግማሽ ልጆች ማለትም የኔን ድርሻ ማለት ነው የኔን ድርሻ ሁሉት ልጆቹ ከዚህ ሀገርም ያሉት ውጪ ያሉም ልጆች ካሉ ይካፈላሉ ማለት ነው ያ ማለት ልጅ አለ ማለት አይደለም የታወቁ ልጆች እንዳለ ይካፈላሉ ለዛም ነው ብዙ ጊዜ ያንን ተፈካስ ቀረክ የተፈታሃት ሚስትም አትካፈልህም
ጓደኛ አይነት ብላት አብረህ የምትኖርህም አትካፈልህም ለዛ ነው ሁሉ ጊዜ ማናቸው ወራሾች ብለህ ግዴታ ማስቀመጥ ያለብህ ለምን በህጉ መሰረት በጻቢሩሻ ሚስትህም ልትካፈልህ ትችላለች ምን እንደሆነ ሁሉ ማረጋገጥ ያስፈልጋል አባል ሚስትህም ልትካፈልህ ትችላለች ተፋታችሁ ካልተጨረሳችሁ ጓደኛ አይነት ያልካት አብረሃት የምትኖርም ባትኖርም እሷም ትከፈልሃለች ማለትም በዕብራይስጥ የዱዓ በጽቡር ይባላል ህዝብ የሚያውቃት ሚስቴት የ80 ሚስቴ ባትሆንም እኔ ካረፍኩ በኋላ እሷ የመካፈል መብት አላት ማለት ነው ገባኝ ኦኬ አቶ ተስፋዬ ጥያቄ ካለ ላጀውሽ በመወድ ማንየን በጣም የሚገርም ነው አቶ ተስፋዬ እንግዲህ ጠበቃ ጀውሽ በድጋሚ ሰላም ብያለው እንግዲህ በሰፊው ተዋይታችሁበታል ለኔ ያለኝ ጥያቄ በመጀመሪያ ተቀባይነት የሌለው ኑዛዜ አለ ወይ እንበል እንደመሰለኝ ከሆነ አሁን ኑዛዜ የግዴታ ከጠበቃ ጋር መሆን እንዳለበትና ከጠበቃ ጋር ካልሆነ ሌላ ኑዛዜ ያለ ጠበቃ ያለ ህግ ከሆነ ተቀባይነት አለው ወይ ይሄንን ለአድማጮች ግልጽ እንዲሆን ነው ሌላ ያልጠቀስነው ጥያቄ ካለ ለአድማጮች ለተመልካቾች ይጠቅማል የምትዩን አንቺ ጨምሪበት እኔ ጥያቄ ይኖረኛል መጀመሪያ ሷ ተመልስና እሺ ቆይ ልመልስ የተስፋዬ ጥያቄ ጥሩ ነው ጥያቄ ተስፋዬ እና የጠበቃ ኑዛዜ ውስጥ ሌላ ምርጫዎች አሉ ሌላ 3 ተጨማሪ ምርጫዎች አሉ አንደኛው ምን ይላል በቃልህ የምትናገረው ነገር በቃልህ ለምሳሌ ይሄ መቼ ነው የሚልም ፍተና አለው መቼ ነው በቃልህ የምትናገረው ንዛዜ የሚጠቅመው ልትሞት ብለህ አጉል ቦታ ላይ ካለ ሐኪም ቤት ለምሳሌ ሐኪም ቤት ካለ ወይም ከቤት የመሞት ጊዜ ደርሶ ሲታወቅ ነፍስህ ከማለፏ በፊት ከጥግህ ላሉት ሰዎች 2 ሰው ካሉ የሚታወቁ ማለት ነው አለነ ሰምተናል አይተናል ሰምተናል የሚሉ ካሉ 2 ሰዎች ከሰሙ ያም ይጠቅማል ያም ወራሾች የማናቸው ብለህ ተናግረህ ከሆነ ያም አለ አንድ ይባላል ምስክር ማለት ነው ያው ምስክር ካለ ችግር የለም ምስክር ከሁለት መስካሪዎች ካሉ ትክክል ነው ይባላል ሁለተኛ ደግሞ መፍደት መምሻላ ለምሳሌ ቢትዋህ ሎሚ መቼም ሾፌት አፑትሮፕሱት የሆኑ ሰራተኛዎች የመዲና ሰራተኛዎች አገልግሎት የሚሰጡ አሉ ሚስራዶች ከነሱ ፊት ከነሱ ሄደህ ይሄ ነው መፈልግ ካልክ ያም ይቻላል እና ሶስተኛው አራተኛው ደግሞ በጽሁፍ ነው ጽፈህ ካስቀረ እንደዚህ እንደተረዳ ማለት ነው አስቀራህ ማለት ነው እና ብዙ አይነት ምክንያቶች አሉ ዋናው ማወቅ ያለብን ለእያንዳንዱ መንገድ ፈተናዎችና መሆን አለበት የሚሉ የሚያስገድዱ ጉዳዮች ስላሉ እነሱ መኖራቸውን ማረጋገጥ አለበት ከሌሉ አይዙ ማለት ነው በጠበቃም ብታደርገው ባለ ያለ ቋንቋ ካልሆነ ሽለሙ እንደተከሰው በያለ ፍላጎት ከሆነ አስገድደው ከሆነ ብዙ አይነት ምክንያቶች አሉ ያም አይሰራም ኦኬ ጠበቃም እንዲሰራ ነገር በመንገድ መሆን አለበት ጠበቃ ጀውሽ አንድ ጥያቄ አለ በዚህ እንጨርሳለን አንቺ እንደ ባለሙያ ማለት ነው ኑዛዜ የማድረጉ ጥቅሙ ምንድነው ወይስ ደግሞ ጸባአ እንዲሆን ብቻ ማድረጉ ጥቅሙ ምንድነው ጉዳቱ ምንድነው የሁለቱን ባጠር ባለ ሁኔታ ብትገልጭልና ፕሮግራማችን በጣም ጊዜው እየደብን ስለሆነ ሁሌ ካንጂ ጋር ስናወራ ደስ ይለናል ግን እሺ ይለኛል በጣም የኑዛዜው ዋናው ጥቅሙ የሰው የውን ፍላጎት ስለሚጠቅስና ስለሚያስቀር ነው የሱ ፍላጎት ነው ንብረቱ ያንተ ስለሆነ ድረስ ፍላጎትህን ብታስቀርና በጥሩ ልቦና ብታደርገው በጣም ደስ ይለናል ለተቀባዮችም ላንተም ራሱ በጣም ደስ ይላል ሁለተኛ ምክንያት ደግሞ ጻጣ ያበዛን በኋላ ሲቀጥል ለወራሾቹ ጠብና ክርክር ያመጣም የዛኔ ይሄ ከሌለ ለምንድነው ይሄ ካለ ቤት ምሽፋት ክርክርና ገንዘብ ማቃጠል ሁሉ ስለሚያጎድልባቸው ከዛ ሁሉ ስለሚያድናቸው ይሄ ጥሩ ነው ብለን እናስባለን የጻቢሩሻ ደግሞ ጥሩ ነው ግን ለሁሉም ነው ከሌ ብሎ የሰውን ሐሳብና ልቦናውን የሚገልጽ ስላልሆነ ብዙን ጊዜ ጥሩ አይደለም
ጠቃሚ አይደለም ስለዛ ፍላጎታችሁን ምንድነው የምታወሩት ቤት ሆነ መኪና ሆነ ፒቱም የሥራ ቦታ ፒቱ ሁሉ ሆነ ሁሉንም ነገር ለከሌ ብላችሁ በመታወቁት ቋንቋ ከሰው ፊት ላይ አስቀሩ ለላለው ነው ዋናው ሌላው አሁን ስትናገር የመጣለ ጥያቄ ያለ ግዚያችን ቢሄድም ለጠይቅሽ ፈልጋለሁ ለምሳሌ አንድ ሰው አንዲት ይዱዋ በጽቡር ካለ ወይም አብራት የሚኖር ጓደኛዋ ካለ እሷን ለምሳሌ ምንም ነገር ዜሮ እንዳትቀበል አድርጎ ኑዛዜ ማድረግ ይችላል ማለት ነው ይችላል እንኳን እሷንና ነው ሽሎሞ እንዳትጠቀሙበት እሺ አውቄ ነው እንኳን እሷና ነው ልጅህንም ሚስቴ እንዳትጠቀምብኝ እንዳትቀበል የኔን ድርሻ ወደሷ እንዳይደርስ የኔን ድርሻ የኔን ክፍያ የኔን ግማሽ ለልጆቼ ብቻ ወይንም ለሰሪታዬ ወይም ለሰሪታዬ ብዬ መስጠት ይችላልው ፍቃድህ ያንተ ነው ማንም ሰው የሚያስገድድህ የለም ይሄ እኮ ነው ዋናው ነገር ለምን ጠቃሚ ሆኖ የተገኘ በዚህ ምክንያት ያንተን ፍላጎት ብቻ ስለሚገልጽ ለፈለከው ሰው ለጎረቤትህ ራሱ ወይም ለማታቀው ራሱ ላሙታ ራሱ መስጠት ይችላል ያ ማለት የራሷን ድርሻ የሴትዮቱን ድርሻ ግን መንካት አይቻልም لا የራሷን ድርሻ አንተ የራስህን ድርሻ ኦኬ ጠበቃ ጃውሽ በጣም እናመሰግናለን አብረሽን ስለነበረው ቆይታ በእርግጠኝነት በሌላ አጀንዳ መልሰን እናገኝሻለን እናመሰግናለን